ማስረጃ ሁሉም አለ። ሙኒትም ራሷ እየካደች አይደለም። አዎ አለኝ አለብኝ፣ የእናንተም ሐቅ አለብኝ። ትንሽ ጊዜ ስጡኝ፣ ያስተካከልኩኝ ስራ እመልስላችኋል ወይም አስተካክልላችኋል ቪዛችሁን። ሶ በዚህ ነገር እኔ ለአላህ ብዬ መሰክርላታለሁ። ሙኒት እኔ በጆሪ ስለሰማሁኝ ኖ እንደዚህ እህት ወንድሞቼ ሐቅ ስላለብኝ በተአምር ወደ ህግ ቦታ አልሄድም፣ አልከሳችሁም። ሚዲያም ራሱ ለገቡ አልከሳችሁም፣ ሐቅም ስላላችሁ ነው። ይህንን ደግሞ እንድታቅልኝ ነው ዩኒዬ። በዚህ አጋጣሚ እሷ በደንብ መክሰስ ትችላለች። ለምን እዚህ ሀገር ህግ አለ፣ መሄድም መክሰስም ይቻላል። ግን እሷ ይህንን መንገድ በተአምር ማለት አትፈልጉም፣ አትመርጡም። ለምን? እውነትም ስላላችሁ ልጆች የሰው ሐቅ መብላት ስለማትፈልግ ነው። ለማንኛውም ወንድሜ አንተ ስለሆንክ እኔ በጣም ስለምወድህ ስለማከብርህ ፎሎ ላድርግ። የአዲሱ አካውንቴ ላይ አልተገናኘንም። እኔና 10 አካውንት ነው በየጊዜ ነው። ሶስተኛ ጊዜ፣ ሁለተኛ አጨልመውኛል፣ ሶስተኛ ነው ይሄኛው። ሰላም አለ ብዙ እርግጫ የለውም። እና አደራ በመሀል አንተንም ብዙ ነገር ተደርጓል። ይቅር ብለሃል እንደሰማሁት፣ ብዙዎቹን ይቅር ብለሃል። እንዲያውም በስንት ለቅሶ ነው ይቅር ያልከው ሰምቻለሁ በደንብ። እኔ አንተንም ስም ሲያጠፉ አይቼ ለዛ ነው ውጣ ከማር ያልኩ። ግን ይከባድ አንተም ብቻ ስለሆንክ ወላሂ እኔ ማለት ጀማው ማለት ያውቃሉ እኔ የትም ቦታ እንደማልገባ አንተን ስለማከብረህ በጣም ትልቅ ጭንቅላት ያለ ሰው ነህ። በደንብ ነገሮችም ማገናዘብ አይከበርልኝ ታሜ። እኔ አሁንም ትንሽ በፍቅር ካልሆነ በሌላ ነገር እንደው ዱባዮች በመዳን ያለው እንደው ራሳችሁን ጠብቁ ነው የምለው። ከባድ ወረርሽኝ ነው የገባው ዱባይ። ወረርሽኝ፣ ከባድ ወረርሽኝ፣ አስፈሪ ነው። ስለዚህ የሙኒት ነገር እኔ ጋ ምንም በፊትም ብዬሻለሁ። እኔ ጋ ችግር የለብሽ፣ ችግርም ኖሮብንም አያውቅም። ከኔ ጋር ከመሲ ጋር ችግር ኖሮብኝ አያውቅም። ነቨር። አንዴ ከጉጂ ጋር ነበረብን፣ ትንሽ ተላላስንና ወደ ቀጥታው መስመር ገብተናል። እኔ ከሳራ ላበሻ ጋር ችግር አልነበረብኝ። እንዲያውም ተናድጄባን ነበር። በምን ጉዳይ? ቃል በቃል ተናግሬያታለሁ። እዮዳብ ሰደበኝ ብለሽ እንዴት ይቅርታ ትጠያይቃል? ፎወት ምን ብዬ? ምክንያቱም አይቀርም ስድቡ። ስድብን የሚያስቆም የለም። አሁን ሄለንን ማን ያስቆማታል? ራሷ ካልፈቀደች ማን ያስቆማል? መሳደብ ከተፈለገ ፎወት ይቻላል፣ መርገጥ ይቻላል። ማን ያስቆማል? እንደዚሁ ዝም ብሎ ፒስ ለመፍጠር ካልሆነ በስተቀር ያው ዱባይ ለዱባይ አይቻልም። ምክንያቱም ክስ አለ፣ ከሀገር መውጣት አለ፣ ዲፖርት መደረግ አለ። ከዛ ውጭ የሆኑትን ሰዎች በገንዘብ ማስቆም አትችሉ። እንዲያውም እየጣማቸው ሞር ሊረግጧቸው ነው የሚፈልጉት። ጨምሪ ነው የሚመጣው ከዛ በኋላ። አሁን የለም ጥብስን የሆነቻት አሁን ሳራ ጥብስ ናት። ይህኒ ዶክመንት አወጣለሁ እያለች ትረታታለች። ስለዚህ በራሷ ጊዜ የገንዘብ ምንጭ ሆነች፣ የገንዘብ ምንጭ ሆናለች እሱ። ሶሻል ሚዲያ ላይ ከመጣ ሁላችሁንም ልንገራችሁ፣ ማናችሁም ብትመጡ ክብራችሁን ጥላችሁ ነው። ሶሻል ሚዲያ ዶላር አይደለንም። የሚወደን አለ፣ የሚጠላን አለ። ዶላር ስትሆን ብቻ ነው ሁሉም ምንም ሊወድ የሚችል። አለቀ። የሚወድ አለ፣ የሚረግጥ አለ። ተቀበል። ስላልወደዱኝ እኔ ትልቅ ነኝ ተብሎ እኔ በጣም እንትን ነኝ ተብሎ የሚመጣበት ነገር የለም። ይኸው ሶሻል ሚዲያ ላይ እንኳን ያልመጣው ወርቁ አይተ ነው ስሙ ተዘልዝሏል። ሶሻል ሚዲያ ላይ ያሉትን ስለረዳ ወርቁ አይተ ነው ዘልዝለውታል። ስለረዳ ለማንም ልቃሚ ገንዘብ ስለሰጠ ስሙ ጠፍቷል። ስለረዳ ስላገዘ ገንዘብ ስለሰጣቸው እርዱ ስላለ ድምፅ ሲያወጡ ስላገዛቸው ወርቁ አይተ ነው አሰድበውታል። ስላገዘ ሶሻል ሚዲያ ላይ ሲርመጠመጥ የሚውሉትን አናቅም እንዴ? ቁጭ ብለው ሲውሉ የሚውሉትን አናቅም እንዴ? ወሬ ሲለቃቅሙ ሲያወሩ የሚውሉትን አናቅም እንዴ? የት ቦታ ነው ሶሻል ሚዲያ ላይ ወርቁ አይተ ነው መጥቶ የተናገረው የተነፈሰው? ፔጁስ የትኛው ነው? የወርቁ አይተ ነው ንገሩን እስቲ፣ እኛም እንወቅ። ወርቁ አይተ ነው ፔጁ የቱ ነው? ንገሩን፣ እኛም እንወቃ። ምክንያቱም ሶሻል ሚዲያ ላይ ተጥዶ የሚውል ሰውን እኛም የሆነ አንበሳ አምጣ እንለዋለን። ንገሩን፣
ወርቁ አይተነው ሶሻል ሚዲያ ላይ ሲርመጠመጥ አስባችሁታል? መጥቶ ያውቃል? አንድ ቀን መጥቶ ያውቃል? አንድ ቦታ ላይ ታይቶ ያውቃል? ወርቁ አይተነው ለምን ስሙ በማይረቡ ሰዎች ይነገራል? ስሙስ ለምን ይጠፋል? ለምን? የት ቦታ የሌለውን ራሳችሁ ፈጥራችሁ አውርታችሁ ክሬዲት ለመውሰድ ስትሯሯጡና ሌላ ነገር ስትሉ በጣም ትዝብት ነው። በእውነት ብልግና ነው። ጥግ ድረስ የደረሰ ቆሻሻ ብልግና ነው። ውርደትም ጭምር ነው። እንደ እድሜያችሁ ሁኑ። እንደ እድሜያችሁ ልጆች አሉ። አብዛኞቻችን እዚህ ውስጥ ታሜን አላቅም። ሙኒት ልጆች አሏት። መሲ ልጅ አላት። እኔ ልጅ አለኝ። ታሜ አላቅም ይኑር አይኑር። ስለዚህ መናገር አልችልም። አልሐምዱሊላህ ሁለት ልጅ አለኝ ወንድሜ። ይባረኩልህ። በቃ ትንንሾች አይደለንም። መነጋገር ካለብን እንነጋግራለን። ከዛ ውጭ ግን ፈጥረው 30 ነገር የሚያቦኩ እንደ እድሜያቸው ሳይሆኑ ሲቀሩ በእውነት ያሳፍራል። በእውነት በጣም ያሳፍራል። አሁን የፈለገ ከፍራውል ጋር ልደባበር የፈለገ ምን አገናኝቶት ነው ስለ ፍራውል የሚወራው? ፎዋይ what is the reason? እኔ የፈለገ ከኔ ጋር ገብቷ የሆነ ጊዜ ላይ ቅር ብሎኛል በጣም ያቺ ሌባ በረከት የምትባለው መጣ ስለቀባጠረች። ፍራውል ምን አገባው በዱባይ ጉዳይ? በዛ ደረጃ ስሙን ማብጠልጠል መጥቶ ሊያስረዳ ሲል ውጣ እየተባለ እንደ ውሻ እየተቆጠረ መደረግ እኔ እንጃ ልክ ነው ብዬ አላስብም። ጄኑዊን የሆነ ከልብ የሆነ ወይ ይቅርታ ወይ ደግሞ መራቅ ከእንደዚህ አይነት ሰዎችና በጣም ያስጠላል። እግዚአብሔር ምስክሬ በጣም 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 የሚያስጠላ ስራ አይቻልም። ከማልጠብቀው ሰው በጣም የሚዘገንን አሁን ለማውራት ሰውን እግዚአብሔር ምስክሬ ዮኒ እንደው ሼር አድርግልኝ ሪፖስት አድርግልኝ የሚሉኛል እየፈራው ይኸው መድኃኔዓለም ምስክሬ ነው የምላችሁ። ምን ፈልገው ነው የቀረቡኝ? ለምን መጡ ብዬ ጠይቃለሁ። በተለይ ሴቶች ሲሆኑ መደንገጥ ጀመርኩኝ። እንዲህ ምን አስበው ነው? ምን ፈልገው ነው እኔን የፈለጉኝ? ለምን ጉዳይ ነው እያልኩኝ በቃ እንዲህ እየተዳናበርኩ ነው እኔ ራሱ እና በጣም በጣም ያሳዝናል። በዚህ ደረጃ በሶሻል ሚዲያ እንደዚህ ስላሳቀቃችሁን ወሬኛ ቀባጣሪዎች በጣም ነው ታስጠሉት። ልንገራችሁ ብዬ ነው። ወሬ የምታቦኩ አይመጠነንም ካላችሁ ሶሻል ሚዲያ ውጡ። አይመጠነንም አይሆነንም ካላችሁ ውጡ። የማይመጥን ስራ ሰርታችኋል። የማይመጥን ሕፃን ልጅ የማያደርገው ስራ ሰርታችኋል። ያሳፍራል። እግዚአብሔር ምስክሬ ሕፃን ልጅ አይሰራውም ይህን ስራ። ስለዚህ ፕሊዝ አብራችሁ ብትሆኑ ታድጋላችሁ። እውነቴን ነው። ታሜ መስዬን ቢደግፋት መሲ ታሜን ብትደግፈው እንዲሁም ሙኒት ሌሎቻችሁም ተባብራችሁ እኮ ትልቅ ደረጃ መድረስ ይቻላል። የሁሉም ቢዝነስ አደባባይ ላይ ወጥቶ የሁሉም ኧረ ይዘገንናል። እና ፈጣሪ ጠብቃችሁ ነው ምለው። ጨምራችሁ የምትሉት ካለ በሉኝና እኔም ልሰናበታችሁ። የወርቁ አይተነው ነገር ግን በቀልድ የምናየው አይደለም። ሲሪየስሊ የምንመጣበት ጉዳይ ነው እስከ መጨረሻው። እሺ ወንድሜ አላህ ያክብርልኝ። እንግዲህ በጣም እናመሰግናለን ሀቢቢ፣ ክብርልን። ለሐቅ የምትቆም ሰው ነህ። በጣም እናመሰግናለን። የምር እውነት ነው። በቃ የሙኒትንም አንዳንድ ሌባ የምትሉ ምናምን መብረቁንም ጨምሮ ተፋታ ነገረች። አልሸሸውም፣ አልራኩም። ፕሮሰስ ጀምሬ ነበር፣ አልተሳካልኝም። እንደሆነው አልሆነም። በምችለው አቅም የእያንዳንዱን ገንዘብ መልሳለሁ ብላለች። ካልመለሰች ሂድባት። በ6 ወር ውስጥ ካልመለሰች እኛም እንሄድባታለን። ስለዚህ ያንን ጊዜ ካለች ግን ይቅርታ ከጠየቀች ከዚህ በላይ ምንም ልታረግ አትችልም። ይሄንን ነው እኔ ልል የምችለው፣ ሌላ ነገር የለም። መሲ ዮኒ አሁን ያልከው ነገር ሀቆ መውጣት አለበት። ምክንያቱም እኛ አሁን ታሜም እኔ ሙኒትም ሳሬም ሁላችንም ሲወራ ሶሻል ሚዲያ ላይ ነው የሰማነው። ስለኛም ገባ ስለ ሁላችንም እንግዲህ በመረጃና በማስረጃ ትምቱ ሲነገር ነው ያየነው። ምንም አሁን አንዳንዴ ዱብዳ ነው የሚሆንብህ፣ ትደነግጣለህ። የዛን ሰዓት እኔ ደንግጬ ሳሪ ላይቭ ላይ ነበረች
ገዝቷ ላይ ሄጄ ላይቭሽን ክፈችን ያልኳት በጣም ከመደንገጥ የተነሳ ማለት ነው። ስልክ ላይ ያወራኋት መስሎኝ ላይቭሽን ክፈች ማውራት ፈልጋሉላ መሲ ላይቭ ላይ እኮ ነኝ ነው ያለችኝ። ገባ ደንግጬ ማለት ነው። ስለዚህ አንደኛ አብሮ አሁን ለምሳሌ ስለኛ እርስ በራስ ቢወራ ያለን ሰዎች ነን። ገባ እዚህ ብንተማማ ምንም የሌለ ሰው ይሆናል አይደል? ማንም ሁሉም ሰው እኩል ነው። ገባ ትልቅም ትንሽም ሰው የለም። በእግዚአብሔር ዘንድ ሁላችንም እኩል ነን። ግን ደግሞ አንዳንዴ ደግሞ የምትነካውና ማትነካው ሰውም አለ። እዛ ጋር ተፈትፍቶ ተወርቶ ሌላ ተቀመሞ ብዙ አይነት ድራማ ተሰርቶ ሶሻል ሚዲያ ላይ ደግሞ መጥተው የዛ ሰው ወዳጅ የሚሆኑ ሰዎች አሉ። ገባክ? ስለዚህ ይሄ ነገር ፍርጥርጥ ብሎ ይውጣ። ጥፋተኛው ወጥቶ ተንበርክኮ ድንጋይም አይደለም ምንም ተሸክሞ ይቅርታ ይጠይቅ። ከዛ በተረፈ ግን የሌለን ሰው ደግሞ ዝም ብሎ ማነካካት ጥሩ አይደለም። ያው እኔም ደግሞ ዮኒ የሰረቅኩት ምን የሰው ሀቅ የበላሁት ካለ በመረጃ ያምጣ። ምናልባት ጆከር ወይ ተናዶም ከሆነ የተናገረኝ ችግር የለብኝም። እኔ ተናድጄ ነው የተናገርኩትም ቢል ማለት ምክንያቱም ምንም እንደሌለ ጠንቅቄ ስለማቅ ማለት ነው። ዮኒ እና አመሰግናለሁ። እሺ ክበሪልኝ። ታምዬም እንደዛ ሙኒት የምትይው አለ በመጨረሻ ምንም ነገር የለም። ዮኒ አመሰግናለሁ እድሉን ስለሰጠኸኝ። ይሄ ነው ያለኝ። እንግዲህ ግን ሁሉም እግዚአብሔር ይጠብቅሽ። አይዞኝ ያደረገው ነገር ሀላፊ ነገር ካለ በገንዘቡ ጉዳይ በምን አለን ከጎንሽ ነው። ወንድም በጣም አመሰግናለሁ። እኔ እየሰራው እየከፈልኩኝ ነው። በጣም አመሰግናለሁ። ሽኩራን ወንድም ክበሪልን። አይዞኝ እኔ ሲንግል ማሞች ለፍተው አዳሪዎች በጣም ያሳዝኑኛል። እግዚአብሔር በሚያውቀው በተለይ አረብ ሀገር ላይ ሆናችሁ ሲንግል ማም ለሆናችሁ አሜሪካ፣ አውሮፓ ምናምን ያው ቀላል ነው ባልልም የተሻለ ነው። ባለ ትዳር ነኝ፣ ሲንግል ማም አይደለሁም። ባለቤት ያለ ተመስገን ተመስገን። እኔ ኢንፎርሜሽን ስለሰው እንደማልከታተል የምታውቂው በዚህ ነው። አልከታተልም። እንትና ማን ነው የምትሰራው? እንትና ምንድን ነው የምታደርገው? የለውበትም እኮ እኔ እዚሁ ልሽ በዚሁ ነው የምሄደው። አባ ትዳርሽ ይባረክ እናቱ። ለማንኛውም ጋይዝ ባለትዳርማ እኮ እንትና ነው በአደባባይ ስለምትመጣ ይቅርታ ሀቢባ ባሏን በብዛት ስለምታሳይ ምናምን አውቃለሁ። ከዛ ውጭ የማውቀው ነገር የለም። ለዛ ብዬ ነው። እሺ መልካም ቀን ይሁንልህ። አመሰግናለሁ ወንድሜ። እሺ ክበሩልኝ። ሰላማችሁ ይብዛ ቤተሰብ። እንግዲህ አንዳንድ ከባባድ ነገሮች በተለይ ይሄ እንዲህ ብለሽኝ ደስ ይላል። ችግር የለውም የሴቶች ነገር ነው። ግን ወርቁ አይተህ ነው እንደዛ ተብሎ የተወራበት ነገር በጣም 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 አስደንጋጭ ነው። አስደንጋጭ ነው። በጣም 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 በምንም ነገር ተደርጎ ይሄ ነገር መውጣቱ አይቀርም። እንደ ወርቁ አይተህ ነው አሮ ነው ገንዘቡን አጥቶ አይደለም 25 አንበሳ ምናምን ገንዘብ አጥቶ ሳይሆን ከዛ በኋላስ ገንዘቡ ይመለሳል ወይ? ገንዘቡ በሌላ ሰው ይገባል ወይ? ለተወራ ወሬ አብሮ ላሙት ወሬ ይመስለኛል። እሱና ወልደ ጊዮርጊስ አሁን የተጀመረው ደግሞ ወልደ ጊዮርጊስ የሚባልም መጥቷል። ብቻውን ሲሰራ ማንም ተናግረው ታያውቅም። ወልደ ጊዮርጊስ ወደ ቲክታክ መጣ። አሁን ሊረገጥ ነው። ወደ ቲክታክ መጣ። ያም ወርቁ አይተህ ነው ቲክታክ አልመጣም። ወልደ ጊዮርጊስ ስለመጣ ቢረግጡትም ባይረግጡትም ራሱ ይመለስ። ወርቁ አይተህ ነው ግን ቲክታክ አልመጣም። ጨርሶ አልመጣም። የሆነ ጊዜ ላይ እርዳታ ተባለ፣ እርዳታ ሰጠ፣ ሄደ። ይሄንን ነው የማውቀው። እርዳታውን በሶስተኛ ሰው ነው የተሰጠው። ለምን ተፈለገ? ለምንድን ነው የተፈለገው ይሄ? ስለዚህ በጣም አዝናለሁ። እኔ በዛ ደረጃ ስም ማጥፋት ለምን እንደተፈለገ በጣም በጣም አዝኛለሁ። በጣም የሚያስወራው ሪዝን እንኳን አይኖርም። ገብቷቸዋል። እዚህ ላይ የሆኑ ብዙ ነገር ሲያደርግ ብታው እንደዚህ አንተ ምናምን ትለዋል። ግን ሴራውን ለመሸፈን አትሞክሩ። የወርቁ አይተህ ነው ጉዳይ ሲሪየስ ማል በሰው ህይወት ላይ ነው። ስንት ቢዝነስ ያለው ስንት ነገር የሚያንቀሳቀስ ስንት ነገር የሚያደርግ
ክፉ ሲናገር ሰምተነው ማናቀው ሰው ነው። በፖለቲካ በነበረበት ጊዜ ኢትዮጵያ ላይ ለኢትዮጵያ ከ200 ሚሊዮን በላይ አውጥቶ ሲያግዝ የነበረ ሰው እስከማቅሙ አለ። ሁላችንም ኢንፎርሜሽኑ አደባባይ ነው ያለ። ተቸገሩ ሲባል ሮጦ መጥቶ ገንዘብ የሰጠ ነው። ህፃናቶችን ለማበረታታት ለታኩር የሚባለው መኪና የሰጠ ነው በቅርብ እንደምታዩት። እነዚህም አይ በጣም ነው የማከብረው በጣም ነው የምወደው ሲባል ሲያወሩ እንደሰማ ነው 100,000 ሪያድ ምንድነው ድራም ነው ምናምን አውጥቶ ነው የሰጣቸው። ለቤታዩ አከበረችው ሲባል ዊ በቃ እንደዚህ ስጧት የሆነ ስጦታ ብሎ ነው የሰጠው። እንደዚህ የሚያደርግ ሰውን ስሙን ለማጥፋት በዚህ ደረጃ መሄድ ለምን ተፈለገ? ለምን ተፈለገ? በዚህ ደረጃ ወርቁ አይተነውን በቃ በሌላ አልሳካ ሲላቸው በዚህ ስም መጡበት። በሌላ አልተሳካ ወርቁ አይተነው በሽተኛ ነው ብለው መጡ። ይህን እኔም በሆን አልቀበለው። ማስረጃውን በ25ም አንበሳውን በምን ከወጣ በኋላ ነገራችሁ እንዳይበላሽ እውነቱን ተናገሩ። ልጅቷ የገንዘብ ሰው ናት ሄለን እናውቃለን። ቢዝነስ መስራት ነው የምፈልገው እናውቃለን። ሳራ ካወራሽ በቃ አውርቻለሁ ወይም የሆነ ነገር ብያለሁ በውስጥ አምቻለሁ የሚባለውን ነገር ይዘሽ ነይ። አላልኩም የሚባል ከሆነ ግን በ25 አንበሳ ተሰጥቷት ዝም አትልም። እሷ እንደምታወጣው እርግጠኛ ነኝ። ልበላችሁ ነው ገንዘቡን ብላት በጣም ምክንያቱም ከወርቁ ጋር ጸበኛ አይደለችም። ሄለን ከወርቁ አይተነው ጋር ጸበኛ አይደለችም። ጸበኛ ከሳራ ጋር ብቻ ነው። ጸበኛነቷ ከሳራ ጋር ነው። ከወርቁ አይተነው ጋር ምንም አይነት ጸብ የላትም። ምንም የሚያገናኛትም ነገር የለም። ስለዚህ ሳራ ነገሩ በጣም እየከረረበት ሲሪየስ ሁኔታ እየተሄደ ስለሆነ ይህንን ነገር ብታስቢበት መልካም ነው። ብታስቢበት የፍራኦልንም ጉዳይ እንደ ወንድም ተደዋውላችሁ ጨርሱ። ከፍራኦል ጋር ያለው ችግራችሁን ቶሎ ጨርሱ። ነገሩ እስክሌት ሳያደርግ ወደ ሌላ ሳይሄድ የፈለገ ቅሬታ ቢኖረኝም በፍራኦል ላይ እግዚአብሔር በሚያውቀው በዛ ደረጃ ሳራ ስለሱ ታወራለች ብዬ አስቤ አላውቅም። ልጆቼን ነው የምላቸው። በዛ ደረጃ ታወራበታለች ብዬ አስቤ አላውቅም። አዳው ፈወይ በዛ ደረጃ ያሳዝናል። ግን ይመቻችሁ። መረጋገጥ ከፈለጋችሁ ቀኑን ሙሉ ተረጋጋችሁ። ስለዚህ ያ የወርቁ አይተነው ጉዳይ እንደ ቀልድ አይታይም። ይሄ ነገር በደንብ ዋጋ ያስከፍላል። በውሸት ያወራ ሰው ዋጋ ይከፍላል። ወደዳችሁም ጠላችሁም ዋጋ ያስከፍላል። ያንን ነው የምለው። ጨርሻለሁ ፋሚሊ። ያ ሳራ ላበሻ ናት። ወርቁ አይተነው ኤድስ አለበት ብላ ኤችአይቪ አለበት ብላ ያወራችሁ የሚባለው ወርቁ አይተነው ነው። እኔ ደግሞ አላልኩም፣ መረጃ ታምጣ ነው። ስለዚህ እሱን ይነጋገራሉ። የሆነ ሰው አንበሳ ወርዶ ጉዱ እንዳይወጣ ካለችም ካላለች ያ ምንድነው? አንድ ሰው እየጻፈ ነው። ይህንን ነገር እያደረገች ያለችው ጉቺ ነች። እንግዲህ የምናየው ነው አብረን እየወጣ እውነቱ መውጣት አይቀርም። ጉቺ የሚሆን ሳራ እውነቱ መውጣቱ አይቀርም። የጊዜ ጉዳይ ነው እንጂ የጊዜ ጉዳዩን ነው እንጂ ጉቺም ሆነች ሳራም ሆነች ማን እንዳወራው ስለ ወርቁ አይተነው እንደዛ ስሙን ያጠፋው ማን እንዳወራው፣ በተለይ ዱባይ ላይ መኖር አይቻልም። መንቅረው ነው የሚያስወጡ። ዱባይ ላይ እንደዛ አይነት ኖሮ መኖር አትችልም። ወዲያው ነው የሚልከው ወደ ሀገር።
ስንት ዓመት ዱባይ ላይ ኖሯል እሱ ስንት ዓመት እና መጥፎ ቆሻሻ ሴራ የተሰራ አለ። ይሄን ወደዳችሁም ጠላችሁም መኖሩ አይቀርም። ይሄ ጉዳይ መውጣቱ አይቀርም። ይሄ ጉዳይ እና በጣም ያስጠላል። እግዚአብሔር ይሁናችሁ። ነገ ምናምን ከመሲ ጋር አገናኛቸዋለሁ። ጆከርን አገናኘዋለሁ ከመሲ ጋር ያወራሉ። በጨቤ ሙድ በሆነ ሙድ ከሆነ መጥቶ ይለው ይነጋገራሉ እነሱ። ያንን ነው። በጣም ከባድ ኬዝ። እግዚአብሔር ይሁናችሁ። ግን እኔ ሶሻል ሚዲያ ላይ በቃ ሁላችንም አሁን ተሳቀናል። በቃ ምን ሊሉን ነው? ካሁን ምን ፈጥረው ላይ አሁን ደግሞ ዘመኑ ኤአይ ስላለው ያሙት አምተዋል። ምንም እኔ አምተዋል። ሌላውን ግን አሁን ኤአይ አሰርተው ሊያመጡ ይችላሉ። ሄለንን እያልኩ አይደለም። ሄለን ኤአይ አታሰራ። እርግጠኛ ሆኜ የምነግርህ ሄለን ኤአይ አሰርታ አትመጣም። እርግጠኛ ሆኜ እናገራለሁ። ሄለን ያ ነገር ካለ ታፈነደዋለች። ኤአይ አታሰራ። ግን ሄለን ሸቀለች። ይመችሽ። አቅማቸውን አውቀሽ 25 አንበሳ አምጡ ያልሽው ጀግና ነሽ። እግዚአብሔር ምስክረኝ። እየደበርሽ 25 አንበሳ አምጡ ቻፓ ሊያመልጣት ሲል አይቻለሁ። ዛሬ ሄለን ገብታ በመሀል እኮ ያኛው ትልቁ መሴጅ እንዳያመልጠኝ ነው ብላ ቼክ አርጋ ነው ራሱ የምትገባው። የሆነ መሴጅ እንዳላት ታስታውቃለች። ያቺ ያስኳት የቦምቡ ጉዳይ እንዳያመልጠኝ ነው ብላ ቼክ ታደርጋለች። ካያችሁ አይታችኋል። ዛሬ የሆነ ሰዓት ላይ ነበረ። የሆነ ሰዓት ላይ አረ የሆነ ቦምብ እንትኔ እኮ እንዳያመልጠኝ እሱን ቮይስ አላሰማም እሱ እንዳይመጣብኝ እያለች ነው። ያቺን እየጠበቀች ነው ሪከርዷን ራሱ የምታሰማው። ስለዚህ የሆነ ነገር አለ ሄለን ጋር፣ ወደድንም ጠላንም ሄለን ጋር የሆነ ቦምብ የሆነ መረጃ አለ። ሁላችሁም እየከፈላችሁ ውሰዱ ብላለች። ወሬ በችርቻሮና በጅምላ እየሸጠች። እኛ እኮ ሰገጤዎች ነን በእውነት። እኔም ጂጂም ሊያሾ ምና ሰገጤ ወሬ በጅምላ በችርቻሮ እየከፈላችሁ ውሰዱ የሚባልበት ዘመን ለካ አለ። ፓፓራዚ ማለት ያ ነው። ፓፓራዚዎች በገንዘብ ነው የሚሸጡት። ይህን መረጃ አለን እንጂ ምድረ እካክ ይኸው መረጃ እያልኩ እወጣለሁ። እንደዚህ ይኸውላችሁ ውሸት አልወድም እላለሁ። ኧረ ባና ዱቄታም ነኝ እኔ ወሬያ እኔም ብሎ ማኛ ደግሞ እካክ በእውነት እርገጡ። ፈጣሪ ምስክር። ኧረ ለብልቡኝ ይኸው መረጃ ይኸው እውነት እያልኩ እመጣለሁ። እዚህ ደግሞ ሰው ነኝ ብዬ ለቃቃ ስንቱ በ10 አንበሳ በ15 አንበሳ በአንበሳ ቸርችራ ጨረሰችው። አሁን በቅርብ ባለሀብቶና ቁጭ በቅርብ ባለሀብቶና ሄለንን ታዩዋታላችሁ። የሆነ ነገር ከፍታ እንግዲህ እንደዚህ ነው። ምንድን ነው የሚፈልገው የሰው ልጅ? እግዚአብሔር ምስክሬ፣ ሶሻል ሚዲያ ላይ መጥቶ ማንም የማይወደው ሰው እሱ ነው። እራሱ ያስተዋውቀውን ላሳያችሁ፣ ቪዲዮ ላሳያችሁ። ብዙ ሰዎች ቪዲዮ ሰርተዋል። እኔ ልጇን ስለተናገርክ ነው። ከእሷ ጋር ተቀጣቀጥ፣ ከምትፈልገው ሰው ጋር ተቀጣቀጥ። አንተ ግን ስላልወለድክ የናይጄሪያ ልጆች ስለምታሳድግ የሰው ልጅ ትሳደባለህ። የናይጄሪያ ልጆች ምክንያቱም ቦርጭ ምን ሴት ጋር አይደርስም። ቤት አባካ አድርገህ ነው ወሸላ ኑሮ ሴት የምታወጣው። ዝምባ ቤት አባካ አድርገህ። ልጆች ምን አደረጉ? አልተደራረሳችሁ፣ ምንም አልደረሰም። አሁን ደግሞ ምን ሆነ?
የቤታዮ ደግሞ ጓደኛው ነዋል። ሰሞኑን ደግሞ ቤታዮን ደግፎ ከዚች ጋር መጣላት ፈልጓል። ምንም የራስን ችለህ ተጣላ፣ ራስን ቻል። አንተ አሳማ ራስን ችለህ ተቀጣቀጥ፣ ራስን ችለህ የፈለግከውን ነገር አድርግ። ማንም አይጠይቅህም እንዴ። ላሳያችሁ ምን እንዳለ ይኸው ሲያስተዋውቅለት ራሱ ስሙ። ሁሌ በጣም የሚገርምና ያልተጠበቀ ቪዲዮዎችን የሚይዝ 24 ሰዓት ደቅኖ በአንድ አይኑ የሚተኛ በአንድ አይኑ ካሜራውን ደቅኖ ቲክቶክ ላይ የሚደረገውን ጉድ ሁሉ ይዞልና የሚመጣው 7አፕ ሜይ 23 የቀጠሮ አንጋፋ ጌም ይኖረዋል። ሁላችሁም 7አፕን ፎሎ እያደረጋችሁ ለጊዜው ለሰዓቱ ለደቂቃው ሳትጓጉ ገብታችሁ ታብታብ በማድረግ ኮፒሊንግ በማድረግ እና ያላችሁን የሌላችሁን ጊፍት በመስጠት 7አፕ የሚባለውን ሪኮርደር አቤት ኒኮ ግን ጎበዝ እኮ ነኝ። እንዲህ ያካበጠው እንግዲህ እግዚአብሔር ያሳያችሁ። ራሱ አስተዋውቆለት ጌም ለመጫወት ሲል ገብቶ አስተዋውቆለት አለን ብሎ ከዛ ምን ይሆናል? ይህ ሰው እነ ማናቸው ሊያ ብዙም አልሰጡትም። እውነት ለመናገር እነ ሊያ እነ ኤልሻዳይ ምናምን ሰጡት የተወሰነ ማለት ነው። ገብቶ ሪከርድ አድርጎ ማን እንደሰጠ ይራገጣል። ቤታዮን ስለምጠሉ ድሮስ ሊወዷል ነው እንዴ? ተጣልተዋል እኮ የምን መውደድ ነው? በተጣላ ጊዜ ወዳጅነት አለ እንዴ? ግን ሊሚት አለው ጸቡ፣ ሊሚት አለው። ተጣላ አይደለ? ከተጣላ ራስ ጋር መወያየት ነው። እንዴት ነው የሚወዱ? አሁን ሰበና በሚባለው ከቤታዮ ጋር ሲታረቁ ይፋታሉ፣ ካልታረቁ ይረጋገጣሉ። በሆነ አጋጣሚ በመጣ ቁጥር ይረጋገጣሉ። ግን የሊያ ልጅ ምን አረገች ነው የኔ ጥያቄ። ሊያማ እስክትጠግብ ትሄድብሃለች አንተ ፈርሳ እስክትጠግብ። ግን ልጅቷ ምን አደረገች? ያቺ ህፃን ልጅ የሁለት የሶስት ዓመት ህፃን ልጅ ምን አረገች? ምን አረገች? ከኔ ጋር እኮ ከሊያ ጋር እንመቻችን መቼም አልኩ። ልጆች ጋር የምትደርሱ እግዚአብሔር አምላክ ባልታሰበ አደጋ ፍጅት ያርጋችሁ። ባልታሰበ አደጋ ልጆች ጋር የምትደርሱ በሙሉ ነው ማወራ። አምላክ መጥቶ ንቅል ያርጋችሁ። የምትሰቃዩበት በሽታ ይስጣችሁ። የምትሰቃዩበት ልጆች አይነኩ። ልጆች ሊሚት የለኝም እኔ አልምርም። ልጅ እዚህ ውስጥ አያውቅ። ምን እናውራ አያውቁ፣ ምን እናርጋ አያውቁ፣ ምን ይሆን አያውቁ። ምንም የሚያውቁት ታሪክ የለም። ልጅን የሚነካ እግዚአብሔር አምላክ ከምድረ ገጽ ያጥፋ። ልጅን የሚሳደብ ልጅ ጋር የሚደርስ እግዚአብሔር አምላክ ያጥፋው። ምንም ምህረት የለኝም ለልጅ ልጅን የሚነካ። ይሄ በብልግና እናት እንዲትሁን ምናምን ልትባባሉ ትችላላችሁ። መረኖች አላችሁ። መረን ባለጌዎች አለ። እናት ያላሳደገው ጨዋ ያልሆነ እናት እንዲትሁን እየተባባለ ይሰዳደባል። አሮን ዱ ለምን ጽድት ያለች ምስኪን እናት አሳድጋኛለች። የኔ ብቻ ሳይሆን የሌሎችንም የፈለገን እንዴት ቢኖረኝ የፈለገችውን እናት አከብራል። እናሺ እንዲትሁን ብዬ የመሳደብ ማንነት የሌለኝ ሳልሰደብ ቀርቻ አይደለም። እናቴ ሳትሰደብ ቀርታ አይደለም። ልጆቼ ሳይሰደቡ ቀርተው አይደለም። ግን ለምን የህፃናት ለቅሶ የእናቶች እንባ እኔ ጋር ይደርሳል? የእናቶች እንባ የህፃናት ለቅሶ እኔ ጋር ይደርሳል። ሁለተኛ አልነኩኝም ልጆች። ይሄን ነው አልነኩኝም። ህፃናቶች አልነኩኝም እኔ። ስለዚህ አሁን የምምለው አንተ ዩቲዩብ ላይ ስትመጣ ይሄው አለች ያልሞተች ጂጂ በአናቱ ይተከል እየተነጋገረን እኔና ጂጂ ስሙ እንዳጠሪው ሊበላ ነው የመጣው። እንዳጠሪው ነው የተባለው። እንዳጠሪው ቢንፈራፈር አንድ ሰው ስሙን ሳይጠራ ዩቲዩብ ላይ እንደ ቀባጥ አንድ ሰው ሳያየው ባዶ ገባ። የጉቺንም ልጅ እግዚአብሔር ይግደለው ያንቺን ልጅ ነው ያላት ቃል በቃል። ግን ይቺ ባለቤት እኔ ሚስት አልላትም። እግዚአብሔር መሰከረ ሚስት አይደለችም።
አንተ እንትና ብለዋል። በደንብ አድርጎ ነግረዋል። እግዚአብሔር ምስክሬ። ቴዲ ያለው ትክክለኛ ነገር ነው። አንተ ጋራጅ ውስጥ ቁጭ ብለህ ትርመጠመጣለህ፣ እሷ ሌላ ታሪክ ላይ ናት። ዚስ ኖ ዌይ አበሻ ሆና እንደዚህ አይነት ቋንቋ እየሰማች እንደዚህ አይነት ንግግር እየሰማች ባሌ ነው ብላ አትወጣ። ዚስ ኖ ዌይ የትኛውም አበሻ ሴት ሌላ ያዝ ነው እሺ ይባል፣ አማርኛ ቋንቋ እየሰማች የሰዎችን ልጆች በዚህ ደረጃ እያደረገ ይሙቱ አሬበሉ የእንትና ውሻ ትቻላለች ትላለህ እንዴ? የሰው ልጅን ከውሻ ታነጻጽራለህ እንዴ? አበሻ አሽቃባጭና መሀይም ነው። መሀይምና ዶማ አሽቃባጭ ነው አበሻ እንዴ። ትላንትና እኮ እዚህ ጋር ነበርክ። ምን ስትላት እንደነበረ አሁን ከአንዱ ስትጣላ አንዱን መያዝ። መቼ ተጣላ ከሰብናፕ ጋር? ለምን ጊፍት ተሰጠው ብለህ አይደል ኮረንት ያዝከው? ማን ደረሰብህ? ራስህ ኮመርሻል ሰርተህ ራስህ ተተዋውቁ ብለህ ራስህ ድረሱለት ጊፍት ስጡት ብለህ ጊፍት ስጠቱት መሳደብ ምን ይባላል? እስቲ ላሳያችሁ ራሱ እዚህ ጋር ያለውን ነገር። አሳማ እንደዚህ አይነት ቆሻሻ አይቻላል። ሌላ አብዛኛው ኢትዮጵያዊ ሾርት ሚሞሪ ስለሆነ ላቀው ይችላል። ግን እስቲ ላሳያችሁ በራስሽ ኮንፊደንት የለሽም። እስኪ እንደ ወንድ ልጅ ስናውቅሽ አሁን ቆምሽ አልቀመጥም። ባለፈው ሳምንት ያወራውን አውጥቼ ላሳይክ፣ ሪከርዱን አውጥቼ ላሳይክ። ሚዩት አታድርጉትኝ፣ ሚዩት አንቺ እኮ ከሴጋው ጋር ለመታረቅ ስትፈልጊ ከኔ ጋር ትታያለሽ። ገመድ ስታመጪ ተዋት ብለውኝ ለምነውኝ ብዙ ሰው ልቆባለሽ። አንቺ እኮ ይኸውልሽ መማር ነው አማራ ካልሆንኩ ብለሽ ተሰቃይ ጎንደሬ እናት አይሳደብም። ትልቅ እኮ ነሽ ሁላ ይላል። እና እኔ አሁን ለምሳሌ የሆነ ፔጅ ላይ ገብቼ ሞቴን እመርጣለሁ። ዱቅ ብዬ መሰዳደብ አልወድም። አዶን ዱ ገባ አታረገው። በቃ የሆነ ሀሳብ አለ በፔጅ